በጉጉት ሲጠበቅ የነበረውን የ12ኛ ክፍል የግል ወይም ፕራይቬት ተፈታኞች ምዝገባ መቼ ያበቃል? የት ነው የምንመዘገበው እና ምን ሰነዶች ያስፈልጉናል? የሚሉትን ጥያቄዎች በአጭሩ እንመልሳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጀመሪያ ዋናውን ጥያቄ እንመልስ። የ12ኛ ክፍል ትምህርት ዘመን የ12ኛ ክፍል የግል ተፈታኞች ምዝገባ እስከ መጋቢት 30 ቀን 2018 ድረስ ይቆያል። ቀኑ ከመድረሱ በፊት ቀድማችሁ መመዝገብ እንዳለባችሁ እንዳትዘንጉ። ብዙዎቻችሁ የምትሳሳቱት ነገር ቢኖር ምዝገባው የሚከናወነው በተማራችሁበት ትምህርት ቤት ይመስላችኋል። ነገር ግን የግል ተፈታኞች ምዝገባ የሚከናወነው በአካባቢያችሁ በሚገኝ የወረዳ ወይም የክፍለ ከተማ ትምህርት ጽሕፈት ቤት ነው። ስለዚህ በቀጥታ ወደዚያ በመሄድ መመዝገብ ትችላላችሁ። ለመመዝገብ ስትሄዱ እነዚህን ሰነዶች መያዛችሁን አረጋግጡ። አንደኛ፣ የ8ኛ ክፍል ክልላዊ ፈተና ሰርተፊኬት። ሁለተኛ፣ ከ9 እስከ 12ኛ ክፍል የተማራችሁበት ትራንስክሪፕት ኦሪጂናል እና ኮፒ ማለት ነው። ሶስተኛ፣ ቀደም ሲል ፈተናውን ወስዳችሁ ከሆነ የውጤት መግለጫ ወይም አድሚሽን ካርድ ወይም ደግሞ የ12ኛ ክፍል የወደቃችሁበት ዶክመንት ያስፈልጋችኋል። ሌላው አራተኛው የቅርብ ጊዜ ጉርድ ፎቶግራፍ እና የምዝገባ ክፍያ ያስፈልጋችኋል። እነዚህን ነገሮች አሟልታችሁ መቅረብ ይኖርባችኋል። ያላችሁ ጊዜ አጭር ስለሆነ ነገ ዛሬ ሳትሉ ምዝገባችሁን አጠናቁ። ከምዝገባው ጎን ለጎን ለፈተናው ጠንክራችሁ እንድትዘጋጁ አሳስባችኋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ለተጨማሪ ትምህርታዊ መረጃዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።